ጠንቅቀው ያውቃሉ አብርሽ ጠንቅቀው ያውቃሉ። እኔ ልንገርክ ብዬ ነው አብርሽን አፍቅሬዋለሁ ብላ ገና ካፋ አውጥታ ሳጨርሰው ዲኮሩን እኔ ነኝ የማዘጋጀው፣ ዛሬ ውሎ ማደር የለበትም፣ በዚች ሌሊት ነው አብርሽ ጋር መድረስ ያለበት ብለው ነው አድማ መተውልክ የመጡት ከኋላ ያሉት ሰዎች ከዙሪያክ ያሉ ሰዎች ማለት ነው። ገባክ? አንተም ደግሞ ሄርሜላ እንደምታፈቅርክ 100% ጠንቅቀክ ታቅ ነበረ። ምክንያቱም ከመጀመሪያው ወደ ህይወትክ ስመጣ አንዲት ሴት ማን የማታውቀውን ወንድ ሚዲያ ላይ ስላወቀችው ብቻ አድናቂክ ስለሆነች ብቻ ከመሬት ተነስታ የ500,000 ብር ሰዓት ስታስርልህ የት ነበርክ? የዛን ጊዜ ነበር አንተ መጠርጠር የነበረብክ። ከዛም አልፎ ደግሞ ሰው አለ አትል ሰው የለ አትል ካሜራ ፊት አትል ካሜራ ጀርባ አትል ስትልስክ እንዴ አንተ እኮ ባለ ትዳር ወንድ ነክ። ከትዳር ማልፈህ ደግሞ የልጅ አባት ነህ። ጠንቅቀህ ታውቃለህ። እሷም ደግሞ ጠንቅቃ ታውቃለች። ሄርሜላ እኮ ወደ ህይወትክ ስትመጣ ፍቅርን ብላ ነው እንጂ ሌላ ነገር ጓደኝነት የወንድ ጓደኝነት ለዛውም ደግሞ ባለ ትዳር የሆነ ወንድ ጓደኝነቱ ለምን ይጠቅማል? ለሌላ ሴት ጓደኛውም ሚስቱም ሁሉም ነገር መሆን የምትችለው ያቺ ባለ ትዳር የሆነ ወንድና ባለ ትዳር የሆነችዋ ሴት ብቻ ናቸው። ሁለቱ አካል ብቻ ናቸው። ሶስተኛው ወገን ለምን ደግሞ ከዙራ ያላችሁ አጨብጫቢዎች እነ አቤላ እነ ብሩክ እነ ቡቺ እነ ማን እንደምን እንዲ አቤላ ትላንትና ሩታን እኔ ወንድምሽ ነኝ በምንም ተአምር አንቺን ላጣ አልፈልግም በምንም ተአምር አንቺን አልቀይርም አባዬ ጋሼ እያልክ ስታወራ ሰውዬ ዛሬ ከሄርሜላ ጎን ሆነክ ዛሬ ማደር የለበትም። የፍቅር ጥያቄ ዛሬ ነው አብርሽ መስማት ያለበት። ዲኮር አዘጋጆች ምን ብታደርጋችሁ ነው እንደዚህ ከጇ ላይ በልታችሁ ዞር ብላችሁ ልጅቷን እንደዚህ የምታደርጉት እንዴ? ሰው ይጣላል፣ ሰው ይጋጫል፣ ይታረቃል፣ እግር ከእግርም ይጋጫል ይላሉ። ስለዚህ እናንተ ባለ ትዳርን ወንድ በዚህ ልክ ትዳሩን እንዲፈርስ የፈለጋችሁበት ምክንያታችሁ ምንድነው ነው? ይሄ ቡቺ የሚባለው ደግሞ ትናንትና ለሩታ እየተከፈለ መስዋዕትነት ነው እያልክ ሽጉጥ እስከ መምዘዝ ድረስ የደረስከው ትላንትና ለሩታ ቤት ሄደክ ስትዘፍንላት የነበርከው ልጅ ዛሬ ሄርሜላ የፍቅር ጥያቄ ስታቀርብ አንተ እዛ ቦታ ላይ መገኘት ነበረብክ። አፈር ብሉ፣ ጌታን አፈር ብሉ። ምን አይነቶቹ ናቸው በሉ እንዴ? ምንድነው የምታስተላልፉት? ለሰው ልጅ ክብር የለ። ሄርሚ ያምሻለሁ። በደንብ ነው የሚያማት። ልጅቷ እኮ ከታመመች ወደ አመት እየሆናት ነው። አብርሽ በደንብ ነው የሚያማት። የምር በደንብ በጠናው ነው የታመመችው። አማኑኤል ወሰዷት። እንደው እንዴ ወንድ ጠፋ እንዴ? በሞላበት ኢትዮጵያ ላይ በሞላው ወንድ እንዴት ባለ ትዳርን ወንድ ትመኘዋለሽ? እነኚህ ልጆች ከየት ተነስተው እዚህ ደረጃ እንደደረሱ ታውቂያለሽ? አብርሽና ሩታ ዛሬ አልጋ ባልጋ የሆነ ህይወት ላይ ገብተሽ አንቺ ሰላም ታገኛለሽ ወይ እንዴ? ከጀርባ ቤተሰብ አለ እኮ ምን ይሉናል ብላችሁ አታስቡ እንዴ? እንዲ ነው እንዴ ባህላችን? እንዴ በሌሎች ዜጎች ላይ አይተን የምንጠላ ሁላ እኮ በቡታጀራ ዩቲዩበሮች በጣም እኮ ተጨመላለቀ ጋይስ። የምር ዛሬ አንዷን ይዞ ከመጣ ሌላው ደግሞ ቀጣይ ደግሞ የዛኑ ይዞ ይመጣል። ምን ነው እናንተ እርስ በራስ መባላት መቡካካት መጨመላለቅ እንዴ? ለምን የራሳችሁን ላይፍ ትክክለኛውን ነገር ለህዝብ አታስተላልፉም? ምንድነው ሰው ከናንተ ምን ይማራል? ጊዜ ስጠኝ እንደሚስት ዝቅ ብዬ አረባክሽ ጊዜዋን ሳይሆን እኮ ሁሉ ነገሯን አሳልፋ ቤተሰቦቿን ክዳ ገባሽ? ቤተሰቦቿን ክዳ ሁሉ ነገሯን አሳልፋ የሰጠች እኮ ሩታ ነበረች። ለሷ ያልሆነ ወንድ ላንቺ አይበጅሽም።
ይሄን ማወቅ አለብሽ። አንቺ ዝቅ ብለሽ እሱን ልታከብሪው ፍቅር ልታሳየው ፍቅር መቻጣሱ አንቺ ነሽ እኮ ልጁን ከትክክለኛው መንገድ አንስተሽ ወደ ገደል እየከተትሽው ያለሽው። እሱ በህይወቱ በደንብ ደስተኛ ነበረ። አንቺ ልታስደስቺው ሰላም ልትነሺው ነው እንጂ ምን ታስደስቺዋለሽ? ይሄ ብሩክ ተብዬው ግለሰው ማለት ነው የፍቅር ጥያቄ ያቀረበችልክ እንጂ ምን አደረገችክ? ተረጋጋ። ምንድነው የሚረጋጋው? ምን የሚያረጋጋ ነገር አዘጋጃችሁለት? ምን አይነት ውርደታሞች ናችሁ ግን? የምር በጣም የምትደብሩት በጣም ከምላችሁ በላይ ማለት ነው። አብርሽ በዛሬ ውሳኔው ከጠና እውነቱን ለመናገር በየዋህነቱ ነው እስከ ዛሬ ድረስ ነገሮችን ሲያደርግና ሲተገብር የነበረው። የምሬን ነው የምላችሁ። ዛሬ ባደረገው ነገር ተግብሮ ጥግ ድረስ ከሄደ እውነት አብርሽ የዋህነቱ ጥግ ድረስ ነው። ግን ደግሞ ይሄን ነገር ማስተካከል የምትችለው ከኋላ ያሉ እነኚህ ወጠጤዎችን እርግፍ አርገ ትተህ ብቻህን መጓዝ ሲጀምር ነው ህይወትክ የሚስተካከለው እንጂ ከእንደነዚህ አይነቶች ሰገጤዎች ጋር ብትሆን ሰግጠህ ነው የምትገኘው። ሲሪየስ እንዴት ባለ ትዳር ወንድ እንዴት ተብሎ ይታሰባል? ጋይስ አይከብድም? እዚህ ጋር የተሰበሰቡት ሁሉ የሩታ ጠላቶች ናቸው። ጌታ እንዴት ሰው በዚህ ልክ በተለይ ይሄ ቡራ የሚባለው ልጅ በጣም ነው የምታሳዝኑት። እንዲሁም ደግሞ ቡቼ የበር ውሻ ናችሁ። እንዴት ባለ ትዳርን ልጅ እንደዚህ ታደርጉታላችሁ? ሲጀመር ደግሞ አብርሽ መጠርጠር ነበረብክ። በዚህ ልክ የዋህነት ለምን አስፈለገ እንዴ? ወድ ካለው ማለት ጊዜ ስጣት፣ አዳምጣት። ምንድነው ጊዜ የሚሰጣት? ጊዜ የሚሰጣትማ ሚስቱ አለች እኮ ልጁ አለ ሶስተኛ። እንዴ እንዴት ነው የምታስቡት? ወይ እናንተ ከሁላችሁ ምረጡና አንድ ሰው ስጧት ለልጅቷ። እንደዛ ተረጋጋ። የምትረጋጋ ከሆነ እንዴ ጭንቅላት የላችሁም እንዴ ጋይስ? ቆይ ምን ቢያረጋችሁ ነው? ልጅቷ ምን ብታደርጓችሁ ነው በዚህ ልክ አድማ መታችሁ የተነሳችሁት? በጣም ነው የሚያሳዝኑት የምር። ምንድነው የሚያስተላልፉት ነው? ምንድነው ሰው ከናንተ የሚማረው? ለተመልካች ክብር የላችሁ፣ ለራሳችሁ ክብር የላችሁ እንዴ? በዚህ ልክ ገንዘብ ሰውን ያሰክራል እንዴ? ነገ እኮ ሌላ ነገር ይዛችሁ ትመጡብናላችሁ። እናንተ አታፍሩም? ይሄ ነገር እውነት በቃ ስርዓት ካሌለ ይሄ ነገር የሆነ ነገር ካላገኘ ውሳኔ ካላገኘ ነገ ሌላ ነገር ይፈጥራሉ። የምሬ ነው የምላችሁ። እንዴ ምን አይነቶቹ ናቸው? በእግዚአብሔር እንዴት ሰው በዚህ ልክ ወርዶ እንደዚህ ስግጥ ብሎ እንትን ይላል እንዴ? ከጀርባችሁ እኮ ታላልቅ አዋቂ ሰው እኮ ሚዲያ ላይ እኮ ነው ያላችሁት። ብዙ ሰው እኮ ይመለከታችኋል። ምንድነው የሚማረው ከናንተ እንዴ? እሱም ብላ ከአዲስ አበባ እሱ ሚስቱን ብሎ ከሷ ጎን መሆን ፈልጋለሁ እሷ ቤተሰቦቿ ጋር ስለምትወድ ከሷ ጎን መሆን ፈልጋለሁ ብሎ እሱ ከዛ ድረስ ቡታጀራ ተመልሶ ሲመጣ እሱን ጭራውን ተከትላ ቡታጀራ ተቀምጣ ነው ያለችው እንዴ? ለምን በዚህ ልክ ለምን አስፈለገ? ከሩታ ፍቅር አጣው መቻለሽ ሚስትህ አድርገኝ ቶ ምን አይነት ነት? በእግዚአብሔር ሚስት አለው ልጅ አለው። ገና 1 ወር 2 ወር ያልሞላው ልጅ እኮ ገና እኮ ነው። እንዴት አንቺ የፍቅር ጥያቄ ህሊና ጭንቅላትሽ ራሱ እንዴት ያዝሻል? እሺ ብሎሽ ቢቀበልሽ እንኳን ሰላም ታገኛለሽ ወይ? ህይወትሽ ይረጋጋል? በሰው ህይወት ገብተሽ እንዴ በዚህ ልክ ማቅረብ የለብህም ነበር አብርሽ። ደግሞ ምንድነው በእንደዚህ አይነት ልክ የዋህነት መሆን? ታውቃለህ እንዴት እሽኮሎሌ ስትመታብክ እንደው ነበረ። እና ህይወትክ የሚጸዳውና ህይወትክ መስመር የሚይዘው
በመጀመሪያ ደረጃ እነኚህ ወጠጤዎችን እርግፍ አድርጎ ከህይወቱ ሲያስወጣ፣ ሁለተኛ ላይ ደግሞ ታላልቅ ሰዎች ሽማግሌዎቹን ልኮ ሩታዬን ይቅርታ ሲጠይቃት ሩታዬ በምንም መንገድ እምቢ አትልም። ግን በእነኚህ ወጠጤ ተከቦ ሳለ ህይወቱ ህይወት አይሆንም። የምር እቺ ደግሞ ርካሽ የሴት ርካሽ ናት እንዴ! ወንድ በሞላበት ሀገር ላይ ባለትዳር ወንድ ላይ ፊት በጣም ነው የምታሳፍሩት። በጣም ነው ይሰገጣችሁት እንዴ! ትላንትና ልጅቷ ጋር ሄደው እንደዛ ሲያሽቃብጡ ነበር። ዛሬ ደግሞ ዲኮር አዘጋጅተው ለሌላ ሴት የፍቅር ጥያቄ። ጭንቅላታችሁ እንዴት አዘዛችሁ? በእግዚአብሔር በስማ በጣም ነው የሚያሳፍሩት ጌታ። እና ውዶችዬ እነኚህ ምንም ነገር ከነሱ የሚማሩት ሰው የሚማረው ነገር የለም እውነቱን ለመናገርና ግን ሩታ ጽናቱን ይስጣት። በጣም ነው የምታሳዝነው። በዚህ ልክ ከእጇ ላይ በልተው ትላንትና ብዙ ነገር ለነሱ ህይወት እዚህ ደረጃ ለመድረስ ዋናና ትልቁ ሚና የተጫወተችው ሩታ ናት። ሲጀመር ለቡታጀራ ዩቲዩበሮች መንስኤ የሆነችው በመጀመሪያ ደረጃ ለምለም ናት። ሲቀጥል ደግሞ እዚህ ደረጃ እንደዚህ እንዲሆኑ ያደረገችው ሁለተኛዋ ሩታ ናት። በአብርሽና በሩታ ነው ይሄ ሁሉ ህዝብ ይሄን የስራ መንገድ የስራ እድል ያገኘው እና በዚህ ልክ ደግሞ ተመልሶ መልካም ላደረገላቸው ሰው በዚህ ልክ እንደዚህ አድማ መምታት ማለት በጣም ነው የሚያሳዝኑት። ምንም የማያውቁ የምር ምን አይነቶቹ ናቸው በእግዚአብሔር። እና ወዶችዬ ለዛሬ የነበረን ፍትፈታ ለማንኛውም ይሄን ይመስል ነበረ። እንደወደዳችሁት አልጠራጠርም። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ ገጨት እያደረጋችሁ ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። ትኩስ ወሬ ሲደርሰኝ ይዤላችሁ ከቸከቸላችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሆንላችሁ።